ዛሬ በአንደኛ ዜና መዋዕል ምዕራፍ 3 ቁጥር 9 እስከ 15 ላይ በመመስረት እውነተኛ የዳዊት ልጆች እነማን ናቸው በሚል ርዕስ እንጀምራለን። እውነተኛ የዳዊት ልጆች እነማን ናቸው? አሁን እንደምናነበው ከአንደኛ ዜና መዋዕል ምዕራፍ 3 እያጠናን ነው። የቤዛነት ታሪክ ስድስተኛው መጽሐፍም እዚሁ ላይ ነው የሚያተኩረው። ስድስተኛው መጽሐፍ የሚጀምረው በዜና መዋዕል መጽሐፍ ውስጥ ስለተካተቱት የዘር ሐረግ ጥናቶች በማጥናት ነው። ምዕራፍ 3 ስለ ዳዊት የዘር ሐረግ ነው የሚናገረው። ይሄ የዘር ሐረግ የሚጀምረው በ1040 ዓመት ዓለም ከተወለደው ከንጉስ ዳዊት ጀምሮ እስከ ዘሩባቤል ማለትም እስከ 400 ዓመት ዓለም መጀመሪያ አካባቢ ድረስ ነው። በ400 ዓመት ዓለም መጀመሪያ አካባቢ እዝራ የዜና መዋዕልን መጽሐፍ የጻፈበት ጊዜ ነበር። በዚህም እስከ እዝራ ድረስ የነበሩትን የዘር ሐረጎችን እየጻፈላቸው ነበር። እዝራ ከባቢሎን ምርኮ ለተመለሱ ሰዎች እየጻፈ ነበር። እናም በጣም አዝነው ነበር። ምክንያቱም ነገሮች በጣም ከባድ ስለነበሩባቸው እንዴት አድርገው መገንዘብ እንዳለባቸውም ጭምር የሚያስረዳ ነበር። ከግዞት ተመልሰው ነው እንደምታውቁት እየመጡ ያሉት። ቤት እንደሚኖራቸው እና ነገሮች ጥሩ እንደሚሆኑ እያሰቡ ነበር። ነገር ግን የገጠማቸው እንደዚህ አልነበረም። ቤቶቻቸው ፈርሰዋል፣ ቤተ መቅደሱ ወድመዋል፣ ጠላቶች በምድራቸው ይኖሩ ነበር። ጠላቶችም ከነሱ በጣም ጠንካሮች ነበሩ። ስለዚህ እንደዚህ አይነት ስሜት እየተሰማቸው ነበር። እዝራም ተመልከቱ፣ ማን እንደሆንን ተመልከቱ፣ እኛ የዳዊት ዘሮች ነን ይላቸው ነበር። ዛሬ በዚህ ጥናት የዳዊት ዘሮች ለምን በጣም አስፈላጊ እንደሆኑ እንመለከታለን። ከዚያም ይሄ የዘር ሐረግ ማንን እንደሚያጎላም እንመለከታለን። ምክንያቱም ይሄ የዘር ሐረግ የሚያጎላቸው ጥቂት ሰዎች አሉ። እነዚያ ሰዎች ለምን አስፈላጊ እንደሆኑና ዛሬ በህይወታችን ስለ ራሳችን ህይወት ምን እንደሚያስተምሩን ጭምር እንመረምራለን። ስለዚህ በመጀመሪያው የዳዊት ዘሮችን አስፈላጊነት መመልከት አለብን። የዳዊት ዘሮች ለምን አስፈላጊ ናቸው? የዳዊት ዘሮች አስፈላጊ የሆኑት እግዚአብሔር የዳዊትን ቃል ኪዳን ስለሰጣቸው ነው አይደል? እግዚአብሔር ለዳዊት ቃል ኪዳኑን ሰጠው። ይህም የዳዊት ቃል ኪዳን ይባላል። በሁለተኛ ሳሙኤል ምዕራፍ 7 ከቁጥር 2 እና በሚቀጥሉት ክፍሎች ውስጥ እስከ ቁጥር 17 ድረስ ይሄ ነገር ተጽፎ ይገኛል። በተለይም ቁጥር 12 ላይ እንደዚህ ይላል፣ እድሜህም በተፈጸመ ጊዜ ከአባቶችም ጋር ባንቀላፋ ጊዜ ከወገብ የሚወጣው ዘርህን ካንተ በኋላ አስነሳለሁ፣ መንግስቱንም አጸናለሁ ይላል። ይሄ እግዚአብሔር ቃል ኪዳን ነበር። እግዚአብሔር የዳዊት ዘር መንግስቱ የሚጸና ልዩ ዘር እንደሚሆን ቃል ገብቷል። ቁጥር 17 ድረስ ማንበባችሁን ከቀጠላችሁ የዳዊት ቃል ኪዳን 5 የተለያዩ ነገሮች ቃል እንደተገቡለት ያሳያል። እነዚህ ተስፋዎች ምን እንደሆኑ እስኪ ባጭሩ እንመልከት። የቃል ኪዳኑ ተስፋዎች ናቸው። በመጀመሪያ የዳዊት ዘር ቤተ መቅደሱን እንደሚገነባ ይናገራል። እግዚአብሔር ለዳዊት ይህን ቃል ኪዳን የሰጠው ዳዊት ለእግዚአብሔር ቤተ መቅደስ የመገንባት ፍላጎት በልቡ ስላደረ ነበር። እግዚአብሔርም ይህን ሲሰማ ለእግዚአብሔር ቤት ለመስራት በመፈለጉ ብቻ በጣም ተደሰተ። እግዚአብሔርን አስደስቶ ነበር። ነገር ግን እግዚአብሔር ዳዊት ወታደር ስለነበረ በእጆቹም ብዙ ደም ስላፈሰሰ እግዚአብሔር በእጅ ብዙ ደም ስላፈሰስክ ቤተ መቅደሴን መገንባት አትችልም አለው። ዘርህ ግን ይችላል አለ። ይህም ቃል ኪዳን ነው። ሁለተኛው እግዚአብሔር የዳዊትን መንግስት በዘሩ ለዘላለም እንደሚያጸና ቃል ገብቶለታል። የዳዊት መንግስት በዳዊት ዘር በኩል ለዘላለም ይጸናል። ሰለሞን ሊሆን እንደማይችል ግልጽ ነው። ምክንያቱም ሰለሞን ሞቷል አይደል? ልክ እንደኛ ሰው ነበረ። ስለዚህ የዘላለም መንግስት ስለሆነው ስለ ሰለሞን ሳይሆን ከሰለሞን ስለሚበልጠው ስለ ኢየሱስ ክርስቶስ እየተናገረ ነበር። ሶስተኛው እግዚአብሔር አባቱ እንደሚሆን የእግዚአብሔርም ልጅ እንደሚሆን ቃል ተገብቶለታል። ይህም ስለ ዳዊት ዘር ነው የሚናገረው። የዳዊት ልጆች የእግዚአብሔር ልጅ እንደሆኑ ነው የሚናገረው። እሱም የሚለው ይሄንኑ ነው። የተስፋው ቃል ይህ ነው። አራተኛው የእግዚአብሔር ፍቅርና ደግነት ከዳዊት ዘሮች ፈጽሞ አይለይም። ይሄ ድንቅ ቃል ኪዳን ነው። የዳዊት ዘር ከሆናችሁ የእግዚአብሔር ፍቅር፣ ደግነትና ምሕረት ፈጽሞ ከናንተ አይለይም። በመጨረሻም
እግዚአብሔር የዳዊትን ቤት ለዘላለም እንደሚያኖር ቃል ገብቶለታል። የዳዊት ዘሮች ለዘላለም ይቀጥላሉ። ይሄ ስለምን እያወራ ነው? እነዚህ የዳዊት ዘሮች እነማን ናቸው? ስለ ስጋዊ ዘሮች አይደለም አይደል? በመጀመሪያ ስለ ኢየሱስ ክርስቶስ እየተናገረ እንደሆነ ማወቅ አለብን። በግልጽ ለማየት እንደሚቻለው ኢየሱስ ክርስቶስ የዳዊት ልጅ ነው። የተስፋ ቃልም የተሰጠው ለሱ ነው። እውነተኛው ቤተ መቅደስ የሚገነባው በኢየሱስ ክርስቶስ ነው። መንግስቱ ለዘላለም የሚጸናውም ቤቱም ውስጥ ለዘላለም ጸንቶ የሚኖረውም ኢየሱስ ነው። ኢየሱስም የእግዚአብሔር ልጅ ተብሎ ተጠርቷል። ኢየሱስ የዳዊት እውነተኛው ዘር ነው። ነገር ግን ስለ ኢየሱስ ብቻ ሳይሆን ኢየሱስ ላይ ሌላ መጨመር ያለብን ነገር አለ። በኢየሱስ የሚያምኑ ሰዎችም ነው እዚህ ውስጥ የሚገቡት። በኢየሱስ የሚያምኑ ሰዎች ለዘላለም ከእግዚአብሔር ጋር ይኖራሉ። የዚህ ቃል ኪዳንም ተካፋይ ይሆናሉ። እነማን ናቸው እነዛ? እኛ ነን። ምክንያቱም በገላትያ ምዕራፍ 3 ከቁጥር 26 ላይ በእምነት በኩል ሁላችሁም በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። ስለዚህ ኢየሱስ ክርስቶስን ብቻ አይደለም ልጅ አድርጎ እዚህ ጋር የሚጠራው እናንተንም ጭምር ነው። የዳዊት ዘሮች የእግዚአብሔር ልጆች ናቸው። በኢየሱስ ክርስቶስ የምናምን እኛም ደግሞ የዳዊት እውነተኛ ዘሮች ነን ማለት ነው። ወደ ኋላ ተመልሰን ይህን የዘር ሐረግ እስኪ እንመልከት። ይሄ የዘር ሐረግ ውስጥ የሚጎሉ ጥቂት ሰዎች አሉ። ይህን የዘር ሐረግ ከተመለከትን በዳዊት ይጀምራል። ሁሉም ወንዶች ልጆቹን ይዘረዝራል። ብዙ ወንዶች ልጆች አሉት። በኬብሮን ሳለ 6 ልጆች ነበሩት። ከዚያም በኢየሩሳሌም እያለ 3 ተጨማሪ ልጆች ነበሩት። ሁሉንም ወንዶች ልጆቹን ይዘረዝራል። ከዚያም ወደ ሰለሞን ይመለሳል። የዳዊት ቃል ኪዳን በሰለሞን በኩል እየፈሰሰ መሆኑን እየነገረ ነው። ከሰለሞን ጀምሮ ሁሉንም ተተኪዎች ይዘረዝራል። ከዚያም ወደ ኢዮስያስ ይሄዳል። ኢዮስያስ እዚህ ያለው ልዩ ነው። ኢዮስያስ እየተገለጸ ያለው አንድ ልጅ ብቻ ስለሆነ ነው አይደል? እያንዳንዳቸውም ተተኪ ነበራቸው። ነገር ግን ወደ ኢዮስያስ ስንመጣ የዘር ሐረጉ ሁሉንም ወንዶች ልጆችን ይዘረዝራል፣ 4ቱንም ወንዶች ልጆቹን። ነገር ግን ኢዮስያስ ልዩ እንደነበረ ይነግረናል። ልጆቹ እዚህ አስፈላጊ ስላልሆኑ ስማቸውን አልጽፍም። ነገር ግን አስፈላጊው የልጅ ልጁ አሞጽ ነበር። አሞጽ እየተገለጸ ያለው ስለሱ ልዩ የሆነ ነገር ስለሚናገር ነው። እስረኛ እንደነበረ ይናገራል። ሌሎቹም ስሞች በሙሉ ብቻ ተዘርዝረዋል። ነገር ግን ስለ አሞጽ የዘር ሐረጉ ልዩ የሆነ ነገር ይናገራል። ስለዚህ ያ ማለት አሞጽ ልዩ ነው ማለት ነው። በመጨረሻም ከዚህ በኋላ የአሞጽ 7 ወንዶች ልጆችን ዘርዝሯል። እንደገና ይህንን ለሌላ ሰው አያደርግም። የሚተካቸውን አንድ ልጅ ብቻ ይዘረዝራል። ነገር ግን የአሞጽ 7 ወንዶች ልጆች በሙሉ ተዘርዝረዋል። በመጨረሻም ይሄ የዘር ሐረግ የአሞጽ የልጅ ልጅ የሆነውን ዘሩባቤልን ያመለክታል። ስለዚህ እነዚህ 5 ሰዎች በተለይም እነዚህ እዚህ ጋር የጠቀስኳቸው 3ቱ ኢዮስያስ፣ አሞጽና ዘሩባቤል የዚህ የዘር ሐረግ ውስጥ ጎልቶ የሚታዩ ናቸው። እንግዲህ እነዚህ 3ቱ ሰዎች ከሌሎች ለምን የበለጠ አስፈላጊ እንደሆኑ እስኪ እንመልከት። ለምን ልዩ ሆኑ? እያንዳንዱን አንድ በአንድ ብንመለከት ቁጥር 1 ላይ ኢዮስያስን እናገኛለን። ኢዮስያስ ለምን አስፈላጊ ሆኖ እንደዚህ ጎልቶ ወጣ? ምክንያቱም ይሄ የዘር ሐረግ በመሰረቱ የዳዊት እውነተኛ የዘር ሐረግ መሆኑን ይናገራል። ሁለተኛ ነገሥት ምዕራፍ 22 ከቁጥር 2 ምን እንደሚል ተመልከቱ። በእግዚአብሔርም ፊት ቅን ነገርን አደረገ፣ በአባቱም በዳዊት መንገድ ሁሉ ሄደ፣ ቀኝም ግራም አላለም ይላል። ኢዮስያስ ዳዊትን በትክክል ይወድ ነበር። ዳዊት ያደረጋቸውን መልካም ነገሮች ሁሉ አድርጓል። ስለዚህ የዘር ሐረጉ በእርግጥም እየጠቆመና እውነቱን እያጎላ ያለ ሰው ነው ማለት ነው። ኢዮስያስ የደቡባዊ የይሁዳ መንግስት የመጨረሻው ጥሩ ንጉስ ነው። ወደ ባቢሎን ከመወሰዳቸው በፊት የመጨረሻውን የእምነት ታድሶ ያቋቋመው እሱ ነው። የኢዮስያስ ታድሶ ልዩ ነበረ፣ ምክንያቱም ቃልን ማዕከል ያደረገ ታድሶ ነበር ያደረገው። ስለዚህም ከኢዮስያስ በፊት የሕጉን መጽሐፍ አተዋል። ይህንን ማመን ትችላላችሁ። መጽሐፍ ቅዱስን አተው ነበረ።
ነገስታቱ ሁሉ የራሳቸው መጽሐፍ ቅዱስ ነበራቸው። ካህናቱ በቤተ መቅደስ ውስጥ ልዩ የሕጉ መጽሐፍ ነበራቸው አይደል? ጠፍቶባቸው ነበረ እና ማንም ሰው ለመፈለግ ፈቃደኛ አልነበረም። ከኢዮስያስ በፊት የነበራቸው መንፈሳዊ ሁኔታ ይህን ይመስላል። በመሰረቱ መጽሐፍ ቅዱስን ማንም ሰው አያነብም፣ ግድም አልነበራቸውም። የሆነ ነገር እንደጎደለ እንኳን አይሰማቸውም ነበረ። ያ ደግሞ በጣም መጥፎ ነገር ነው። በኢዮስያስ ዘመን ቤተ መቅደሱን እየጠገኑ ሳሉ መጽሐፍ ቅዱሱን አገኙ። በመጨረሻም ቤተ መቅደሱን ጠገኑ። እስኪ አስቡት። ማንም አይገምተውም። ወደ ቤተ መቅደስም ገብቶ አያውቅም። ተዘግቶ ነበረ። ሁሉም ነገር ፈርሶና ወድቆ ነበረ። ኢዮስያስ መጥቶ እንደዚህ እንዲቀጥል መፍቀድ አልቻለም። ማንም መጥቶ አጽድቶ አያውቅም ነበረ። ካህናቱና ሌዋውያኑ ሁሉ ወደዚህ ገብተው ቤተ መቅደሱን አጽድተው ጠገኑ። ቤተ መቅደሱን እየጠገኑ ሳሉ የሕጉን መጽሐፍ አገኙ። ወደ ንጉሱም አምጥተው በኢዮስያስ ፊት አነበቡት። የኢዮስያስ ምላሽ ምን ነበረ? ምን ምላሽ ሰጠ? በሁለተኛ ዜና መዋዕል ምዕራፍ 34 ከቁጥር 18 እና 19 ላይ የሆነው ይሄ ነው። ጸሐፊውም ሳፋን ለንጉሱ ካህኑ ኬልቅያስ መጽሐፍ ሰጠኝ ብሎ ነገረው። ሳፋንም በንጉሱ ፊት አነበበው። ንጉሱም የሕጉን ቃል በሰማ ጊዜ ልብሱን ቀደደ ይላል። ንጉሱ ምን አደረገ? ንጉሱ የሕጉን ቃል ሲሰማ ልብሱን ቀደደ። ልብሳችሁን ለመቅደድ አስባችሁ ታውቃላችሁ? በዚያ ጊዜ የነበሩ ሰዎች ምሳሌያዊ ድርጊቱ ምንን ያመለክታል? በጣም እንዳዘናችሁና ተጸጽታችሁ እንደነበረ ንስሐ እየገባችሁ እንደሆነም የሚያመለክት ነው። ድርጊቱ ይህንን ነው የሚያመለክተው። ኢዮስያስ ልብሱን ቀደደ፣ በእግዚአብሔርም ቃል ፊት ተንቀጠቀጠ፣ በእግዚአብሔርም ፊት ራሱን አዋረደ። መጽሐፍ ቅዱስ የሚለው ይህንኑ ነው። ስለዚህ ያ እውነተኛ የዳዊት ዘር ነው። የዳዊት እውነተኛው ዘር ማን ነው? በእግዚአብሔር ቃል የሚንቀጠቀጥ፣ በእግዚአብሔር ቃል ፊት ራሱን የሚያዋርድ ሰው ነው። ሁሉንም አይነት ነገሮች እያደረጉ ሊሆን ይችላል። ነገር ግን የእግዚአብሔር ቃል ሲታወጅ ራሳቸውን ዝቅ የሚያደርጉ፣ ትኩረት የሚሰጡ፣ ለማዳመጥ ልባቸውን የሚከፍቱ እነዚያ እውነተኛ የዳዊት ዘር ናቸው። ከዚያም በቁጥር 21 ላይ እንደዚህ ይላል። በሁለተኛ ዜና መዋዕል ምዕራፍ 34 ከቁጥር 21 ላይ እንዲህ ይላል፣ በዚህ መጽሐፍ የተጻፈውን ሁሉ ያደርጉ ዘንድ አባቶቻችን የእግዚአብሔርን ቃል ስላልጠበቁ በላያችን የነደደ የእግዚአብሔር ቁጣ እጅግ ነውና ሄዳችሁ ስለተገኘው የመጽሐፍ ቃል ለእኔ በእስራኤልና በይሁዳ ለቀሩት እግዚአብሔርን ጠይቁ ብሎ አዘዛቸው። አባቶቻችን የእግዚአብሔርን ቃል ስላልጠበቁ የእግዚአብሔር ቁጣ በእኛ ላይ ታላቅ ነው ይላል። ኢዮስያስ በሕይወት በነበረበት ጊዜ የመጨረሻው ጥሩ ንጉሥ ነበረ ብለናል በፊት። ባቢሎን አሁን ይሁዳን ልትወር እየመጣች ነበር። እናም ተስማሙ። የመንግስቱ ፍጻሜም እየመጣ መሆኑን ያውቅ ነበር። ቁጣውም እየቀረበ መሆኑን ያውቅ ነበር። እንዲህ አለ፣ በእውነት ራሳችንን እናዋርድ፣ ንስሐ መግባትና እንደ አንድ ሕዝብ መጸለይ አለብን አለ። አለበለዚያ እንወድቃለን። እሱም ይሄ የሚሆነው አባቶቻችን የእግዚአብሔርን ቃል ስላልጠበቁ ነው ይላል። የዳዊት ዘር ሌላ ባህሪ አለው። አደጋ ሲደርስ፣ መከራ ሲመጣ፣ መጥፎ ነገሮች ሲከሰቱ ለምን እየተከሰተ እንዳለ በትክክል ማወቅ ነው። ይሄ በእውነትም ንስሐ ለመግባት በጣም ቁልፍ ነው። ምን እየተከሰተ እንደሆነ የማናውቅ ከሆነ ንስሐ አንገባ። ይሄ ለምን እኔ ላይ ደረሰ ብለን ብቻ ነው የምናስበው። ሌሎች ሰዎችን ለመውቀስ እንፈልጋለን፣ መልስም እንፈልጋለን። ያንን ሁሉ በማድረግ ጊዜያችንን እናባክናለን። ነገር ግን ኢዮስያስ ለምን እንደተከሰተ በትክክል ያውቅ ነበር። አባቶቻችን የእግዚአብሔርን ቃል ስላልጠበቁ፣ በዚህ መጽሐፍ ውስጥ የተጻፈውን ሁሉ ለማድረግ ስላልተነሳሱ፣ በዚህ ችግር ምክንያት ነው። ምክንያቱ ይሄ ነው ብሎ ያውቅ ነበር። ማስተካከልም ይችል ነበር።
ራሱን ዝቅ አደረገ። መላው ሕዝብ ወደ እግዚአብሔር እንዲመጣ እንዲጸልይና በፊቱ ንስሐ እንዲገባ አደረገ። ሁሉም የእግዚአብሔርን ቃል እንዲጠብቁ አደረገ። ያቋቋመውም ተሐድሶ ይሄ ነበር። መጽሐፍ ቅዱስ በግልጽ ባይናገርም ኢዮስያስ ለመንግስቱ በእውነት ንስሐ እንደገባ ማሰብ እንችላለን። ይሄ ብቻ ሳይሆን ኢዮስያስ ከባቢሎን ምርኮ በፊት የመጨረሻው ጥሩ ንጉስ ስለነበረ ሕይወቱ እጅግ አስፈላጊ ነው። ምክንያቱም ሕዝቡ ለምርኮ ለመዘጋጀት እንደዚህ አይነት ሰው ያስፈልግ ነበር። እግዚአብሔር ኢዮስያስን ሕዝቡን ለምርኮ ለማዘጋጀት ተጠቅሞበታል። በማቴዎስ ምዕራፍ 1 ቁጥር 11 ላይ አሞጽም ኢዮስያስን ወለደ፣ ኢዮስያስም በባቢሎን ምርኮ ጊዜ ኢኮንያንን ወንድሞቹን ወለደ ይላል። ነገር ግን ቀደም ብዬ እንደተናገርኩት ኢዮስያስ የአሞጽ አባት አይደለም። ኢዮስያስ የአሞጽ አያት ነው እና አሞጽ ወንድሞች አልነበሩትም። ታዲያ ይህ ጥቅስ ለምን እንደዚህ እያለ ነው የሚያወራው? በመንፈሳዊ ቃላት እየተናገረ ነው አይደል? ኢዮስያስ ተጽዕኖ በእርግጥም ሕዝቡን ወደ ምርኮ እንዲሄዱ በመንፈሳዊ ሁኔታ እንዳዘጋጀ እናውቃለን። ኢዮስያስ የሕጉን መጽሐፍ ቅዱስን እንደገና አገኘ። እናም ሕዝቡ የእግዚአብሔርን ቃል እንዲከተሉ አደረገ። የእግዚአብሔርን ቃል ለሕዝቡ አስተምሯል። ስለዚህ ወደ ግዞት ሲሄዱ እምነታቸውን መጠበቅ ይችላሉ ማለት ነው። ወደ ግዞት ሲሄዱ ቤተ መቅደሱ ቢፈርስም የሕጉ መጽሐፍ የእግዚአብሔርን ቃል መጽሐፍ ቅዱስን ሰጥቷቸው ነበር። የእግዚአብሔርን ቃል ይዘው ወደ ግዞት መሄድ ነበረባቸው። በባቢሎን ቢሆን እምነታቸውን እንዲጠብቁ ያስቻላቸው ይሄ ክስተት ነው። ይህ ሁሉ እንዲሆን ያደረገው ሰው ኢዮስያስ ነበር። እግዚአብሔር ይህን ሁሉ ለነሱ ለማዘጋጀት ተጠቅሞ ነበር። በመሰረቱ እግዚአብሔር ኢዮስያስን እንደ መንፈሳዊ አባታቸው ነው እያለ ነው። የእሱ ተጽዕኖ የእነዚህን ሰዎች ሕይወት ነክቷል። በዚህም ምክንያት በግዞት ውስጥ በሕይወት መትረፍ ችለዋል። በዚህ ጊዜ ተጽዕኖ ያደረባቸው እንደ ነቢዩ ዳንኤል፣ ነቢዩ ሕዝቅኤል እና ንጉሥ አሞጽ ያሉ ሰዎች ነበሩ። እነዚህ ሁሉ ሰዎች በኢዮስያስ ሕይወት ተጽዕኖ ውስጥ ነበሩ። ለዚህ ነው እምነታቸውን መጠበቅ የቻሉት። ኢዮስያስ እንደ መንፈሳዊ አባታቸው ነበረ። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 4 ከቁጥር 15 ላይ ተመሳሳይ ነገር ይናገራል። በክርስቶስ አላፍ ሞግዚቶች ቢኖሯችሁም ብዙ አባቶች የሏችሁም፣ እኔ በክርስቶስ ኢየሱስ በወንጌል ወልጃችኋለሁና ይላል። ስለዚህ ጳውሎስ ለቆሮንቶስ ቤተክርስቲያን ወንጌልን አስተምሬያችኋለሁና እንደ መንፈሳዊ አባታችሁ ነኝ እያለ ነው። ኢዮስያስ እንዲህ አይነት ሰው ነበረ። ወደ ምርኮ በሚሄዱ ሰዎች ላይ እንዲህ አይነት ተጽዕኖና ዕውቀትን ዘርቶ ነበረ። እግዚአብሔር ኢዮስያስን ለዚህ የተወሰነ ጊዜ ልክ እንደ ታላቁ መከራ ከመምጣቱ በፊት የሚያዘጋጅ አድርጎ ተጠቅሞ ነበር። እግዚአብሔርም እኛንም ለተመሳሳይ ነገር እንዲጠቀመን እንጸልያለን። ታላቁ መከራ በመጨረሻው ዘመን እንደሚመጣ ሁላችንም ተምረናል። ነገር ግን ያ ጊዜ ከመምጣቱ በፊት እግዚአብሔር ሕዝቡን ያዘጋጃል። የእግዚአብሔርን ቃል በእውነት በኃይልና በእውቀት በመማር እየተዘጋጀ እንድንመጣ ይፈልጋል። በዚያ ፈተና ውስጥ ለማለፍ ዝግጁ እንድንሆን እኮ ነው። እናም ቤተክርስቲያናችን አሁን እንዲህ አይነቱን ስልጠና እያዘጋጀች ያለችው በእውነት እንደዚህ አይነት ነገር ከፊታችን ሊገጥመን ስለሚችል ነው። ታላቁ መከራ እየቀረበ ስለሆነ፣ የፍጻሜ ዘመን እየቀረበ ስለሆነ ያ ቀን ከመምጣቱ በፊት ይህንን ቃል ለመቀበል በትጋት ወደፊት መራመድ አለብን። ሁለተኛው እዚህ ላይ ጎልቶ የሚታየው ሁለተኛው ሰው አሞጽ ነው። አሞጽ የኢዮስያስ የልጅ ልጅ ነው። ጥሩ ንጉስ አልነበረም። በእርግጥ መጥፎ ንጉስ ነበረ። ነገር ግን አንድ ነገር ጥሩ አድርጎ ሰርቷል። ለባቢሎን እጁን የሰጠው የኤርሚያስን ቃል መታዘዙ ነበረ ጥሩ ነገሩ። ለባቢሎን በፈቃደኝነት እጁን ሰጠ እና ወደ ግዞቱ ገባ። ለዚህ ነው እስረኛው የተሰኘው። ምክንያቱም ንጉስ ቢሆንም ወደ ባቢሎን ግዞት መውረድ ነበረበት። በምርኮ በነበሩበት በ37ኛው ዓመት ጆክ የሚለው የአሞጽ ሌላኛው ስሙ ነው፣ ከእስር ቤት ተፈታ። ከእስር ቤት ተፈቶ የባቢሎን ንጉስ በደግነትና በቅንነት አነጋገረው። በዙፋኑም በባቢሎን ከሱ ጋር ከነበሩ ነገስታት ዙፋን በላይ አደረገው።
በግዞት መሃል ላይ ብትሆኑ የባቢሎን ንጉሥ አሞጽን ፈቶ ከሱ ጋር እንዲቀመጥ ካደረገው፣ ከሱ ጋር እንዲበላ ካደረገው፣ እንደ ንጉሥ አድርጎም ከያዘው በዚህ አይነት ጊዜ በግዞት የምትኖሩ እናንተ ብትሆኑ፣ አይሁዳዊ ብትሆኑ፣ ንጉሳችሁ ከታሰረበት ወጥቶ ከባቢሎን ንጉሥ ጋር ተቀምጦ ብታዩ ምን ታስቡ ነበር? ተስፋ ይሰጣችኋል አይደል? ኦ ንጉሳችን ያ ነው፣ ከእስር ቤት ተፈቷል፣ ስለዚህ ምናልባት እኛም ልንፈታ እንችላለን የሚል ተስፋን ይፈጥራል። የአሞጽ ሕይወት ለሕዝቡ ያመጣው አይነት ተስፋ ይሄ ነው። ታዲያ ይህ ሆነው በተለይም ለአሞጽ ምናልባት አሞጽ በእስር ቤት እያለ ንስሐ ስለገባ ሊሆን ይችላል። የቤዛነት ታሪክ መጽሐፍ 5ኛው ላይ የሚያስተምረን ይሄንኑ ነው። እስር ቤት እያለ ንስሐ ስለገባ ነው። ስለዚህ እግዚአብሔር ከእስር ቤት ነፃ አወጣው። ዳዊት በጣም አስፈላጊ ባህሪው ንስሐ የገባ ሰው መሆኑ ነው። ለዚህ ነው እግዚአብሔር በሱ በጣም የተደሰተው። ንስሐ የእግዚአብሔር ልጅ ለመሆን ቁልፍ ነው። ኃጢአት መጽሐፍ ቅዱስ እንደሚለው ከእግዚአብሔር ይለየናል፣ ነገር ግን ንስሐ ያንን ኃጢአት ያስወግድልናል። በዚህ ምክንያት ከእግዚአብሔር ጋር እንደገና አንድ ወደ መሆን እንመጣለን ማለት ነው። በሶስተኛ ደረጃ ጎልቶ የሚታየው ሰው ዘሩባቤል ነው። ዘሩባቤል የሚለው ስም በባቢሎን ተወለደ ማለት ነው። ዘሩባቤል ከባቢሎን የተመለሱ ሰዎች መሪ ነበር። ዘሩባቤል ኢየሱስ ክርስቶስን ያመለክታል። ስለዚህ የስሙ ትርጉም አስፈላጊ ነው። በባቢሎን ተወለደ ይላል። ይህም ስለ ኢየሱስ ስለሚመጣው ክርስቶስ ምን ያስተምረናል? እሱ በዚህ ዓለም ውስጥ እንደኛ እንደ ኃጢአተኛ ሰው ውጫዊ መልክ ይወለዳል። ምንም እንኳን በውስጡ ኃጢአት የሌለበት ቢሆንም ሰዎች በሚያልፉበት መንገድ ሁሉ ያልፈዋል። በኢሳይያስ ምዕራፍ 53 ከቁጥር 12 ላይ ከአመፀኞች ጋር ተቆጠረ ይላል። ከኃጢአተኞችም እንደ አንዱ ሆነ። እሱ ተራ ሰው ነበረ፣ ወይም እንደዚያ ይመስል ነበረ። ነገር ግን እሱ መሲህና አዳኝ የእግዚአብሔር ልጅም ነበረ። ዘሩባቤል ሕዝቡን ከባቢሎን ወደ ሀገራቸው ሲመልስ ምክንያቱ ምንድን ነው ብሎ ነበር? የመመለሻው ዓላማስ ምን ነበረ? በዕዝራ ምዕራፍ 1 ከቁጥር 3 ላይ ከእናንተ መካከል ለሕዝቡ ሁሉ የሚኖር እግዚአብሔር ከሱ ጋር ይሁን፣ በይሁዳ ወዳለችው ወደ ኢየሩሳሌም ይውጣና የእግዚአብሔርን ቤት ይገንባ ይላል። ዓላማው ይሄ ነው። ነፃ የወጡትን ሰዎች ሰብስቦ ይሄን ሊያደርግ ነበር። ዓላማው ቤተ መቅደሱን እንደገና መገንባት ነው። ዘሩባቤል ሊያደርገው የሚገባው ስራ ይሄ ነው። እነዚህ የዳዊት እውነተኛ ዘሮች ናቸው። ዳዊት ከእግዚአብሔር ጋር ቃል ኪዳን አድርጓል። ያንንም ቃል ኪዳን ስለተቀበለ የእግዚአብሔርን ቤት የመገንባት ፍላጎት ስለነበረው እግዚአብሔር ደስተኛ ነው። መጽሐፍ ቅዱስ ከዘሩባቤል ጋር የተመለሱ ሰዎች እግዚአብሔር መንፈሳቸውን ያነሳሳው ሁሉ የእግዚአብሔርን ቤት እንደገና ለመገንባት ተነሳሱ ይላል። እነዚህ ሁሉ መንፈሳቸው በመንፈስ ቅዱስ የተቀሰቀሰባቸው ሰዎች ነበሩ። እውነተኛ የዳዊት ዘሮች እነዚህ ናቸው። ነፍሳቸው በእግዚአብሔር ተነሳስታ የእግዚአብሔርን ስራ ለመስራት ፍላጎት አድሮባቸው ነበር። እግዚአብሔር የሚጠቀምባቸው እንደነዚህ አይነት ያሉ ሰዎች ናቸው። በመጨረሻም ከዚህ ሁሉ የመቤዠት ታሪክ ምንድነው የምንማረው ወደሚለው እንምጣ። ይሄን ማወቅ ለምን አስፈለገ ወደሚለው እንምጣ። ይሄ ዘር ሐረግ ከግዞት በኋላ ስላለው ማህበረሰብ የተጻፈ መልእክት መሆኑን አስታውሱ። እዚህ ላይ ከግዞት የተመለሱት ሰዎች ናቸው። ነገር ግን አስቸጋሪ ጊዜያት እያጋጠማቸው ነበር። ህይወታቸው ከኛ ጋር በጣም የሚመሳሰል ነው። እኛ እንደ ክርስቲያኖች በኢየሱስ ክርስቶስ ስናምን ሁሉም ነገር መልካም እንደሚሆን እያሰብን ከዓለም ወደ ቤተ ክርስቲያን መጣን። ልክ ነኝ? በኢየሱስ ክርስቶስ ስታምኑ ሁሉም ነገር መልካም እንደሚሆን እያሰባችሁ ሊሆን ይችላል። ሀብታምም ደሃም እንሆናለን። ምንም መጥፎ ነገር የማይከሰት መስሏችሁ ሊሆን ይችላል። ነገር ግን ሁሉ ጊዜ እንደዚህ አይደለም። ህይወት አንድ ነው። እግዚአብሔር እዚህ ምን ሊያስተምረን እየሞከረ ነው? የዳዊት ቃል ኪዳን እግዚአብሔር የዳዊት ልጆች አባት እንደሚሆንና እነሱ ልጆቹ እንደሚሆኑ እንደሚናገር ማስታወስ ፈልጎ ነበር። ከዚያም እግዚአብሔር ከነሱ ጋር እሆናለሁ፣ ከነሱም ጋር አብሬ እኖራለሁ፣ ስህተት ከሰሩም እግዚአብሔር እቀጣቸዋለሁ አለ። ቁልፉ ይሄ ነው። እግዚአብሔር አሁን አባታችን ከመሆኑ በስተቀር በህይወታችን ውስጥ ምንም የተለወጠ ነገር እንደሌለ ሊሰማን ይችላል። ከኛ ጋር ነው። ቃሉንም ስንቃወም ይገስጸናል። ነገር ግን በዓለም ውስጥ ያሉ ሰዎች አይገሰጹም፣ እንደዚህ ይተዋቸዋል። ግድ የለውም። በመሰረቱ ወላጆች የሆነን ስህተት ልጆቻችን ከሰሩ እንደምንገስጸው ነው።
ነገር ግን ጓደኞች ወይም የጎረቤት ልጅ አይገስጹም፣ ምክንያቱም የራሳቸው ስላልሆኑ። እግዚአብሔርም እንዲሁ ነው። የዳዊትን ዘሮች ብቻ ልጆቹ ብሎ ይጠራቸዋል። እናም ስለነሱ ስለሚያስብላቸው ይቀጣቸዋል። ያ ለኛ የሰጠው ቃል ኪዳን በትክክልም እውነት ነው። እግዚአብሔር ከኃጢአት ጋር መኖር አይችልም። መጽሐፍ ቅዱስ የሚናገረው ይሄንኑ ነው። እግዚአብሔር ግን ከኛ ጋር መኖር ይፈልጋል። ችግሩን ታያላችሁ። እግዚአብሔር ከኃጢአት ጋር መኖር አይችልም። ነገር ግን እግዚአብሔር ከኛ ጋር መኖር ይፈልጋል። ግን ኃጢአት በእኛ ውስጥ አለ። ታዲያ እግዚአብሔር ምን ማድረግ ያስፈልገዋል? ያንን ኃጢአት ከኛ ማስወገድ አለበት። ያንን ኃጢአት ለማስወገድ እሱ ሊገስጸን ይገባል፣ ሊያሰለጥነን ይገባል፣ በትክክል ሊፈትነንና እንድናልፍ ያስፈልጋል። እነዚህን ሁሉ ልናደርግ ይገባል። ለዳዊት ዘሮች የተሰጠው ተስፋ ይሄ ነው። የእግዚአብሔር ጸጋ ነው። ለኛ ስለሱ ማጉረምረም ሳይሆን ማመስገን ነው የተሰጠን እድል ፈንታ። በሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 17 እስከ 18 መጽሐፍ ቅዱስ እንዲህ ይላል፣ ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩስንም አትንኩ ይላል። ሁሉንም የሚገዛ ጌታ እኔም እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል። እግዚአብሔር ለዳዊት የሰጠው ተመሳሳይ ቃል እንደዚህ ነው አይደል? ለማን ነው አባት እሆናለሁ ያለው? ከዚህ ዓለም የተለዩ፣ ከዚህ ዓለም ራሳቸውን ላራቁ ለነዚህ አይነት ሰዎች እግዚአብሔር አባታቸው እንደሚሆን ይናገራል። እንደዚህ አይነት ሰዎች የዳዊት እውነተኛ ዘሮች እንደመሆኑ ይናገራል። በራእይ ምዕራፍ 18 ላይ ተመሳሳይ ነገር ተደግሟል። ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከሰማይ ሌላ ድምፅ ሰማሁ አለ። ቅዱሳን ወገኖች ከዚህ ዓለም ወጥተናል። ነገር ግን አሁንም በዚህ ዓለም በአንድ እግር እንኖራለን። ወይም ልክኛ የትርፍ ጊዜ ሰራተኞች እንደ አንዱ ነን። እሁድ ብቻ ወጥተን ሰኞ ነው የምንገኘው። እሁድ ሙሉ በሙሉ እንኳን የማይሆንበት ጊዜ አለ። ልክ እሁድ ጠዋት ብቻ ወይም እስከ 2 ሰዓት ከ30 ድረስ ብቻ። ከዚያም ወዲያውኑ ወደ ውስጥ የምንገባበትም አጋጣሚ አለ። ያ ማለት የዳዊት ዘሮች ነን ማለት ነው አይደል? በሌላ ጊዜ ሁሉ እግዚአብሔር ስለዚያ ግድ የለውም አያገባውም እያለ ነው። ከእናንተ ጋር እግዚአብሔርም አይሆንም ማለት ነው። አይጠብቃችሁም። እንደዚህ ነው የሚሆነው። ያንን ማድረግ አንችልም። ሁሉንም ወይም ምንም መሆን አለበት። በከፊል ብቻ ማድረግ ልክ አይመጣም። በያዕቆብ ምዕራፍ 1 ከቁጥር 18 ላይ ለፍጥረት የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል። ስለዚህ እግዚአብሔር በቃሉ በኩል አባታችን ነው። በቃሉ እንደገና ሊወልደን ይገባል። ለዳዊትና ለዘሮቹ የሰጠው ተስፋ እንደገና እንመልከት። እኔ አባት ሆነዋለሁ፣ እሱም ልጅ ይሆነኛል፣ ኃጢአት ሲሰራ በሰዎች በትር እቀጣለሁና ይላል። እነሆ ምስጋና ሊቸረው የሚገባው ለዚህ እኮ ነው ለእግዚአብሔር። በሰዎች በትርና በሰው ልጆች ግርፋት ያርመናል። ነገር ግን ከፊት ካስወገድከው ከሳኦል እንዳራኩ ሁሉ ምሕረቴንና ደግነቴን ከአንተ አላርቅም ይላል። ለእርሱ ልናመሰግነው የሚገባ ምክንያት ይሄ ነው። ስለ ሰዎች በትር ስለ ተግሳጻቸው እናውቃለን። ሕመም ሊኖረው ይችላል። ግን የእግዚአብሔር የፍቅሩ መገለጫ ይሄ ነው። ቀደም ብዬ እንደተናገርኩት የመከራ ጊዜ እየመጣ ነው። ይህም የእግዚአብሔር እርማትንና ተግሳጽን አሁን ለኛ አስፈላጊ እንደሆነ የሚገልጽ ነው። ምክንያቱም መከራ ሲመጣ ከዚያ በኋላ አይኖርም። የመጨረሻው ፈተና ይሄ ነው። በእነዚህ ቀናት ብቻችንን አንሆንም። መጽሐፍ ቅዱስ የሚያስተምረንም ይሄንኑ ነው። ምሳሌ እንዲህ ይላል፣ አንተ ታካች ወደ ጉንዳን ሂድ፣ መንገዷን ተመልከት፣ ጠቢብም ሁን፣ ገዢም የላትም፣ በበጋ ምግቧን ታዘጋጃለች፣ በመከርም መኖዋን ትሰበስባለች ይላል። ለምንድን ነው የምታዘጋጀው? ለክረምት እኮ እያዘጋጀች ነው አይደል? ስለዚህ በመጽሐፍ ቅዱስ ውስጥ በጋ የጸጋን ጊዜ ይወክላል። አሁን የምንኖረው እዚህ ነው። በጸጋ ዘመን ውስጥ ነው የምንኖረው። ኢየሱስ ክርስቶስ ከመጣበት ጊዜ ጀምሮ እስካሁን ድረስ እስከ ፍጻሜ ድረስ
ይሄ የጸጋ ጊዜ ነው። ይሄም የአዲስ ኪዳን ዘመን ነው። ይሄም የቤተ ክርስቲያን ዘመን ነው። ግን ክረምት እየመጣ ነው። ክረምትስ ምንድን ነው? ክረምት የመከራ ጊዜ ነው። መጽሐፍ ቅዱስ ከጉንዳን እንድንማር ያስተምረናል። ጉንዳን ምንድን ነው የሚያደርገው? ጉንዳን ይሄን እንደሚያደርግ ማንም አላስተማረውም። በደመ ነፍስ ብቻ ነው የሚያደርገው። በበጋ ወቅት፣ በመከር ወቅት ምንድን ነው የሚያደርገው? ክረምት ሲመጣ በውስጡ እንዲቆይና የሚበላው እንዲበቃው ብዙ ምግብ ይሰበስባል። መንፈሳዊ ክረምት ሲመጣ የእግዚአብሔር ቃል አይኖርም። ፈተናዎችና መከራዎች ይኖራሉ። ስለዚህ የእግዚአብሔርን ቃል ማከማቸት አለብን። አሁን ማግኘት የሚያስፈልገን ሁሉ ስልጠና መቀበል አለብን እና ገና ክረምት እያለ እግዚአብሔር ለሚያመጣን ተግሣጽ አመስጋኞች መሆን አለብን። ክረምቱ ሲመጣ እንደ ጉንዳን ዝግጁና የታጠቅን መሆን አለብን። ምግብ ለማግኘት የሚንከራተቱ ሌሎች እንስሳት እንደሚሆኑት አይሆንም። ጉንዳን እንደሚታወቁት የዳዊት ዘሮች ዛሬ የሚያስተምሩን ትምህርት ይሄ ነው። ለመጨረሻው ዘመን መዘጋጀት እንዳለብን። ይህን ለማድረግ የምንችልበት መንገድ የጸጋ ጊዜ እያለን በእግዚአብሔር ፊት መቅረብ፣ የእግዚአብሔርን ቃል የሆነውን ምግብ መቀበል፣ ስልጠናውን፣ ተግሣጹን መቀበል፣ በመጨረሻው ዘመን የሚመጣውን ነገር አውቀን እንድንዘጋጅ ራሳችንን በእግዚአብሔር ፊት ማቅረብ አለብን። ሁላችንም የዳዊት እውነተኛ ዘሮች እንድንሆን እጸልያለሁ። አሜን። እንጸልይ። የሰማይ አባታችን ሆይ ስለ ጸጋና ስለ ፍቅር እናመሰግናለን። በሕይወታችን ውስጥ ስለሰጠህን ተግሣጽና እርማት እናመሰግናለን። አሁንም እያወቅን እንድንሄድ በምስጋና ወደ ቤት እንድንገባ የፍቅር መገለጫዎች የሆኑትን በማወቅ ወደ አንተ እንድናድግ እርዳን። አባታችን እግዚአብሔር ሆይ እባክህን ወደ ትክክለኛው መንገድ ምራን። ስህተት ከሰራን ተመሳሳይ ስህተቶችን ደጋግመን እንዳንሰራ እንድንማር እርዳን። በፊትህ ንስሐ እንድንገባ ሁሉንም ኃጢአቶች ከሕይወታችን እንድናስወግድ ለዘላለም ካንተ ጋር እንድንኖር ለመጨረሻውም ዘመን በመዘጋጀት ከጉንዳን እንድንማር እርዳን። ጌታ ሆይ እየቀረበ መሆኑን እየመጣ እንደሆነ በጆሮአችን ውስጥ የሚያልፈው ሌላ ቃል ሊሆን እንደሚችል ብዙ ጊዜ ሰምተናል። እግዚአብሔር ግን መንፈስህ ልባችንን እንዲያዘጋጅ እንጸልያለን። ስለዚህ ይህን ቃል በቁም ነገር እንድንመለከተውና ለነዚህ ቀናት በቁም ነገር እንድንዘጋጅ እናም በዚህ ጊዜ በሰጠን ጸጋ መከራውን ማለፍ እንድንችል እርዳን። በምናቀርበው ስጦታ ልናመሰግን እንፈልጋለን። ጌታ ሆይ የሚሰጡ እጆች ሁሉ የተባረኩ ይሁኑ። በሕይወታቸው ውስጥ ምንም እንዳይጎድላቸው እያንዳንዱን ባርክ። ሁል ጊዜም የሚያመሰግኑበት ነገር ይኖራቸው። መባቸው ወደ ጸጋ ዙፋን ይድረስ። በመስዋዕታቸውም ደስ ይበል። ስለ ሁሉም ነገር እናመሰግናለን። ይህን ሁሉ በጌታችን በኢየሱስ ክርስቶስ ስም እንጸልያለን። አሜን። በጭብጨባ ለእግዚአብሔር ክብር እንስጥ።